ለምን ሲባል ጉዳዩ የኔ ነው እንጂ የነሱ አይደለም። ሀያዩ የሚያምኑ ብፁዓን ናቸው ይላል አይደለ? ሰዎች መርጠው እንደሚሰሙ አላውቅም። አውርቻ ኢነርጂ ድግብ ብለ በቃልኳቸው። ሰላም ቤተሰቦቼ እንዴት ናችሁ? ሁሉ መልካም? እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ ደግሞ እንድናወራ የፈለኩበት አንድ ትልቅ ርዕስ አለ። እርግጠኛ ነኝ ብዙዎቻችን የምንቸገርበት፣ እንግዲህ ያው ብዙዎቻችን ከሰዎች ጋር ነው የምንኖረው፣ ከቤተሰብ ጋር፣ በስራ ጉዳይ ከብዙ ሰዎች ጋር ነው የምንገናኘው። እንደምታውቁት ሰው ያለ ሰው አይኖርም እና እዚህ ጉዳይ ላይ አንድ በጣም ልቤን የነካኝና በጣም የገረመኝን ሀሳብ ነው ማወራችሁ። እንግዲህ እለት በምናደርገው እንቅስቃሴ በሙሉ ይሄ ነገር አለ ብዬ አምናለሁ። በዚህ ጉዳይ በጣም ልምድ አለኝ የሚሉ ሰዎች ኮሜንት ትጽፉልኛላችሁ። በዚህ አጋጣሚ ግን ሰብስክራይብ እያደረጋችሁ አይደለም ቤተሰቦቼ፣ እንዲሁም ደግሞ ለብዙ ሰዎች እንዲደርስ ይህን ቪዲዮ ሼር አድርጉ። ዛሬ የምናወራው ከሰዎች ጋር ባለን ተግባቦትና ባለን ኮሚኒኬሽን እንዲሁም ደግሞ ከሰዎች ጋር አብረን በምንኖርበት ጊዜ የምንጠብቃቸው ነገሮች፣ ከሰው ጋር ስንኖር የምናደርጋቸው ነገሮች በአጠቃላይ ምን አይነት ኢምፓክት ይዘው እየመጡ ነው? እንዴት ነው እየኖረን ያለ ነው? እንዴት ነው ከሰዎች ጋር ልንጣላ ራሱ ምክንያት እየሆነ ያለው? እንዴት ነው ከሰው ጋር ማንግባባው? የሚሉ አራት እኔ የታዩኝ የኖርኳቸው ራሴን የታዘብኩበት በጣም መሰረታዊ ነገሮችን ነው የምናወራው። የመጀመሪያው የሚሆነው አንዳንድ ጉዳይ ብዙ ጊዜ ያው መቼም ሰው ያለ ሰው አይኖርም ብለናል። ብዙ ጊዜ ሰዎች ሀሳብ እናስባለን፣ ቢዝነስ ሀሳብ ልናስብ እንችላለን። በተለያየ መንገድ ሰዎችን አማክረን አንድም ይሁን ሁለት ሰው አማክረን የምንጀምራቸው ነገሮች ይኖራሉ። ቤተሰብም ሊሆን ይችላል፣ ጓደኛም ሊሆን ይችላል፣ የስራ ባልደረባም ሊሆን ይችላል። እንደዚህ በምናደርግበት ሰዓት በጣም ከሚረብሹን፣ እኛን ከሚያስቸግሩን፣ እኛ ደግሞ አድርገናቸው ኖ ምናምን ብለን በጣም ከምናስባቸው ነገሮች አንዱ ሰዎች የእኛን ጉዳይ እንደራሳቸው ያስቡ ወይም ደግሞ እንዲያስቡ የመፈለግ ሁኔታዎችን እናያለን። አንድ የቢዝነስ ሀሳብ ይዘን አንድ ወዳጃችን ጋር ሄደን አወራነው፣ ነገርነው። ምናልባት እኛ ስናወራ ኤነርጂያችን እኔ ጋጥሞኝ ስለሚያውቅ እንግዲህ የገጠመው ሰው ያውቀዋል። እና ኤነርጂያችን፣ ፍላጎታችን ያንን ነገር ለማስረዳት የምንሄድበት ርቀት ራሱ በጣም የሚገርም ነው። እና እንደዛ አስረድተናቸው አውርተናቸው ምናምን ምን እንጠብቃለን? ሰዎች ያንን ነገር እኛ የተሰማንን የወደድነውን ያሰብነውን እንደዛ ልባችን ላይ ግብት ያለውን ነገር የምናስበው ሰዎች ልክ እንደኛ ኢነርጂው፣ ፍላጎቱ፣ አክቲቪቲው፣ ሞቲቬሽኑ አጠቃላይ ብዙ ነገሩ ሰዎች እንደኛ እንዲያስቡ እንፈልጋለን። የመጀመሪያውና አንደኛው በጣም ከባድ ነገር በፍጹም እኛ ውስጥ ያለን ነገር ሰዎች በእኛ ሊያስቡት አይችሉም። እና ስንሄድ የምንጠብቃቸው ምክሮች እና የምንፈልጋቸው ነገሮች ስላሉ ኤክስፔክት አድርገን ጠብቀን ስለምንሄድ የተወሰነ ይደብረናል፣ ወዳጃችንን የተወሰነ ይጎረብጠናል፣ ምናምን ሊከፋን ይችላል፣ የእኛም ኢነርጂ ሊወርድ ይችላል ምናምን በጣም ብዙ የሚሰሙና የምናስተናግዳቸው ነገሮች አሉ። ይሄ የመጀመሪያው በጣም ተራ የምንለው ትንሹ አንዱ ምክንያት ነው። ሁለተኛ ነገር ደግሞ ምን መሰላችሁ? እኔ በጣም ብዙ ጊዜ በቃ አሁን የገባኝ ነገር ነው የምላችሁ። ታውቃላችሁ ግን ከምናወራው ነገር በሙሉ ሰዎች የሚፈልጉትንና መርጠው ነው የሚሰሙት። የሚፈልጉትን ነገር መርጠው ነው የሚሰሙት። ያወራነው ነገር ሁሉ የሚሰሙ ይመስለናል። ከዛንስ የነገርናቸው ሁሉ ቅድም እንዳልኳችሁ ልባቸው ውስጥ የሚገባ ይመስለናል። ከዛንስ በቃ የሚፈልጉትን ነው የሚሰሙት። አይደለም ሲሪየስ ጉዳይ ሰዎች ጋር ይዘን ሄደን ቀርቶ እንዲህ ኖርማል ዲስከሽን፣ ኖርማል ጓደኝነት፣ ኖርማል ሪሌሽንሺፕ፣ ስራ ላይ ምናምን ራሱ ሰዎች በጣም የሚነኩበትን ነገር ነው ፒክ የሚያደርጉት። እና እኛ ሄደን የነገርነው እንደዛ ኤነርጂ አወጣንለት፣ እንዲሁም ደግሞ ልክ በእኛ ልክ ይሰማው ያልነው ሰውዬ ጭራሽ ሳይሰማው ረስቶት ምናምን ምንም ኬር ላይ ሰጠው ይችላል። ያ ነገር በጣም ወዳጅነትን ያፈክራል። ምክንያቱም እኛ በጣም የምንሄድበት ልክ ስለሆነ እኛ የምንፈልገው ማለት ነው። እና በጣም ይደብረናል፣ በጣም ይሰማናል። በቃ ወደ ጀነታችን በቃ የኔ ነገር ኬር አያደርግም ወደሚለው ድረስ እንሄዳለን። እና እኔ ብዙ ጊዜ ሰዎች ማውራት ባለባቸው ሰዓት ያወራሉ። ልባችሁ አውሩ ባላላችሁ ሰዓት ግን ዝም ማለት በጣም ተመራጭ ነገር እንደሆነ የገባኝ በጣም ዘይቶና በቅርብ ነው። ምክንያቱም ሰዎች መርጠው እንደሚሰሙ ሲገባኝ ማለት ነው። ሁለተኛው በየትኛው ሁኔታ ውስጥ ሆኖ
ሰዎች መርጠው ስለሚሰሙ እናንተ ምንድነው የምትፈልጉት? አንድ ቃል ተናግራችሁ ዝም ማለት ይሻላል። አንዳንድ ቦታ ላይ ችግር የለውም፣ ቦታዎችን ወስነን ማለት ነው የምናወራቸው የምናብዳቸው ምናምን በጣም ብዙ ሪያክት የምናደርጋቸው ነገሮች አሉ። ነገር ግን አንዳንድ ቦታ እንደው ዝምታው ቢናገሩላ የሚሻልበት ቦታ አለ። ምክንያቱም ምንም ዝም ብሎ ቫልዩ የሌለው ነገር ላይ ማውራትና መለፍለፍ ራሱ ራስን ያስገምታል እንጂ ሰዎች እኛ 2 ሰዓት ብናወራ እነሱ ምናልባት 5 ደቂቃ ያወራነው ነገር ነው ልባቸው ላይ የሚቀረው ማለት ነው። ስለዚህ ምንም ወዳጃችን ቢሆኑ ቅርብ ቢሆኑ ቤተሰብ ቢሆኑ ይሄ የሰው ልጅ ፍላጎትና ጭንቅላት ይመስለኛልና በቃ መርጠው ነው የሚፈልገውን ነው የሰው ልጅ የሚሰማው መርጠው ማለት ነው። ስለዚህ ሁለተኛው ነገር ነው እኔ በጣም የገረመኝና በጣም የታዘብኩትን ነው ሼር ማድረጋችሁና ሁለተኛውን ብያችኋለሁ። ከዚህ በኋላ 2 በጣም የገረሙኝ ነገሮች አሉ። እሱን ከመናገሬ በፊት ግን ላይክ እያደረጋችሁ ነው፣ ሰብስክራይብ እያደረጋችሁ ነው። በባካችሁ ቤተሰቦቼ በጣም ቆንጆ ፕሮግራም ይዤላችሁ እየመጣሁኝ ነው። ላይክ እና ሰብስክራይብ በማድረግ እንዳትረሱ። ሶስተኛው በጣም በሚገርም ሁኔታ ለሰውየው ሄደን የምናወራው የምናስረዳው በጣም ብዙ የምናደርገው ነገር ሁሉ የሰውየው ጉዳይ አይደለም፣ የኔ ጉዳይ ነው። በፍጹም የኔ ጉዳይ እንደራሱ ሊያይልኝና ሊያስብ የሚችል ሰው የለም። በቃ አሁን የገባኝ ነገር ቢኖር የኔ ጉዳይ የኔ ብቻ ነው። በቃ እኔ ነኝ ዋና ስራ አስኪያጇ፣ እኔ ነኝ ኤችአሯ፣ እኔ ነኝ ጸሐፊዋ፣ እኔ ነኝ ጽዳቷ፣ እኔ ነኝ ዘበኛዋ፣ እኔ ነኝ አጠቃላይ ማናጀር የዛ ጉዳይ የኔ ጉዳይ። ይሄ ሁሉ ኃላፊነት ያለብኝ እኔና እኔ ብቻ ነኝ። በጣም ብዙ ነገሮች በህይወት ውስጥ በመኖር ነው የሚገባንና ሰዎች እኛን ስለሚወዱን አይዞሽ በርቺ ስለሚሉን ምናምን በቃ የኛን ጉዳይ የሚይዙልን ሁላ ይመስለናል። ሀሳባችንን ሁላ እንጥልላቸው ኔቨር። በጣም በቅርብ ጊዜ የገባኝ ነገር ቢኖር የኔ ጉዳይ የኔና የኔ ብቻ ነው እና ጉዳዩ የነሱ አይደለም። እኛ ስለወደዱት ሀሳቡን ስለነገርናቸው ኦርኛ ወዳጅ ስለወደዱ በቃ እንደኔ እኮ ነው የሚያስበው፣ እሱ እኮ ወዳጄ ነው፣ እሷ እኮ በቃ አለባቸው። በነገራችን ላይ ማሰብ ያለብን ትልቁ ነገር እነሱም የራሳቸው ሀስል አለባቸው። ሰዎች የራሳቸው የሚሮጡበት፣ የራሳቸው የሚሄዱበት፣ የራሳቸው የሚለፉበት፣ የራሳቸው ደግሞ ሌላ ደግሞ አለ። ይሄ የኛ ነገር የኛ ጉዳይ ሆኖ እነሱ ጋር የሚሄደው። ስለዚህ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ ጉዳያቸው ሊሆን ይችላል። እኛ ይዘነው የምንሄደው ጉዳይ ማለት ነው። ስለዚህ ሰዎች ለምን የኔን ነገር ለምን አክሰፕት አላደረጉም ኦር ደግሞ ለምን እንደኔ አላሰቡም ማለት አንችልም። ለምን ሲባል ጉዳዩ የኔ ነው እንጂ የነሱ አይደለም። ጉዳዩ የኔ ነው እንጂ የቤተሰቦች ጉዳይ አይደለም። በግል አክቲቪቲያችን የምናደርጋቸው ነገሮች በሙሉ ተጠያቂው እኛው ነን ማለት ነው። ምክንያቱም ለምን ብለናል? ሁሉንም ነገር ኃላፊነት የወሰድነው እኛ ስለሆነ ኤችአርም፣ ማናጀር፣ ጽዳትም፣ ጸሐፊ ሁሉም ነገር የሆነው እኛ ስለሆነ እዛው እርስ በርስ ራሳችንን እያረምን ብንሄደው እኛው ነን ማለት ነው። የመጨረሻውን አራተኛው ከመናገር በፊት ግን ሰብስክራይብ እያደረጋችሁ እኔ በጣም በህይወት የታዘብኩትና በጣም የገባኝ ነገር ነው ብዬ ነው ማምነው። አንዳንዴ ሌክቸሮች አሉ አይደለ? ክላስ ስንማር ተምረን ሸምድደን ፈተና ምናምን ነው የምንፈተነውና በህይወት ግን እያንዳንዱ ቀን የምንማራቸው ነገሮች አሉና የምንማራቸው ነገሮች ይበልጣሉ ብዬ አስባለሁና እኔ በህይወት ወርቆ የተነሳ ሰው የኖረ ሰው ምናምን በጣም የሚያነቃቃኝ ኢንስፓየር የሚያደርገኝ ሰው ነኝ። እየኖራችሁ ብዙ የምትታዘቡት ነገር አለ። በህይወት መንገድ ውስጥ ብዙ የምታዩት ነገር አለ። ያን ነገር ግን እየተማርንበት ሼር እየተደረገን ሀሳባችንን በዚህ ልክ እናወራለን። እናንተም ግን የገጠማችሁ ነገር ካለ ኮሜንት ላይ እንድትጽፉልኝ ይፈልጋል። ሌላውና የመጨረሻው በጣም በፍጹም ሰው በቃ ማለት በፍጹም ማድረግ የሌለበት እኔ በቃ በፍጹም ከዚህ በኋላ የማልደግመው ስህተት በፍጹም የማላምነው የማላረገው እግዚአብሔር ቢፈቅድ ስለ እውነት ድጋሜ ማልሳሳትበት ጉዳይ ቢኖር ምን መሰላችሁ? ከሰዎች ብዙ መጠበቅ። ከሰዎች በጣም ብዙ እንጠብቃለን ብዙዎቻችንና
ይህንን ጉዳይ የሚኖር ነው፣ ብዙ የሚወራ አይደለም፣ ብዙ የሚኖር ነገር ነውና እኔ ምን ገባኝ መሰላችሁ? ከሆነ ጊዜ በኋላ ቅድም ብያቸዋለሁ፣ ሰዎች በራሳቸው መንገድ የሚመጡበት መንገድ አለ ምናምን። ሰው ግን ምን ገባኝ መሰላችሁ? ሰዎችን ባመንን ሀሳባችንን ሰዎች ላይ በጣልን ቁጥር ምን እየሆነ ነው የሚሄደው? የእግዚአብሔርን እምነት እየቀነስኩኝ ያለው እስኪሰማኝ ድረስ ተሰማኝ። እውነትም ደግሞ ሰውን ማመን ስላችሁ ትረዱኛላችሁ። ሰው ላይ ዲፔንድ በሆንን ቁጥር የእግዚአብሔርን እምነት እየቀነስን ነው የምንሄደው። ሰውን አትመኑ፣ አብራችሁ አትኑሩ ምናምን አይደለም። ከሰዎች ጋር መኖር፣ ጥሩ የሆነ መስተጋብር መኖሩ፣ ከሰዎች ጋር ያለን ነገር አሪፍ መሆኑ በጣም ቆንጆ ነገር ነው። ባለኝና በቻልኩት መጠን እኔ እንደዛ አይነት ህይወት ነው እንዲኖረኝ የምፈልገው፣ እግዚአብሔር በፈቀደ መንገድ። ያን ያህል ጥሩ ምናምን ሆኜ አይደለም። ነገር ግን እምነታችሁ ምን ያህል ነው? ሰውን የምታምኑበት ልክ የምር ማናየውን በቃ እግዚአብሔርን ሳያዩ የሚያምኑ ብፁዓን ናቸው ይላል አይደለ? በዛ ልክ ብናምነው ሀሳባችንን እሱ ላይ ብንጥል ግን ምን እንደሚደረግልንና በህይወታችን ምን እንደሚፈጠር በቃ አልገባንም። የኔ እንደዛ ነው፣ አልገባኝም። እስከሆነ ጊዜ ድረስ አልገባኝም። እና የሆነ ስራ ሲባል የሆነ ነገር ሲባል እንትና እኮ አለ ምናምን ነው የሚባለው እና እንትና እኮ አውቀዋለሁ ምናምን ሰው ናቸው። ፋይናሊ ሰው ናቸው። የሆነ ስራ አብረን ልንሰራ እንችላለን፣ ያልቃል። ሁሉም ሰው ኢንድ አለው፣ በእኛ ላይፍ ውስጥ መጨረሻ አለው። ሁሉም ሰው ላይፋችን የሆነ ሰው መጨረሻ አለውና እየኖርን በሄድ ቁጥር ነው የሚገባን። በዚህ ይሄ በመኖር ውስጥ የሚገባን ነገር ነውና ለምን ሰዎች ላይ ሀሳባችን ምንጥል? እውነት ግን በአብሬጅ ብትሰሩት የምር እግዚአብሔር ላይ ምንጥለው ሀሳብና ሰው አጠገባችን ላይ አጎቴ፣ አክስቴ፣ እንትና እኮ እንትኔ በቃ የምናስባቸው ሀሳቦች ብዙዎቹ ሰው ላይ እምነት መጣል ነውና ሰው ላይ እምነታችንን በጣልን ቁጥር በእግዚአብሔር ላይ ያለን እምነት እየቀነሰ ነው የሚሄደው። ያ ማለት ግን ሰውን ከመውደድ ሰውን ከማክበር ለሰው ቫልዩ ከማድረግ ሰው ጋር ወዳጅ ሆኖ ከመቀጠል ጋር ምንም የሚያገናኘው ነገር የለም። እና አጠቃላይ እነዚህን አራት ነገሮች ሳነሳ ኦልሞስት በጣም ቅርብ የሆኑ ነገሮች ናቸው። ሁሉም ተመጋጋቢ የሆኑ ሀሳቦች ናቸው። እኔ እንግዲህ ብዙ ጊዜ ያው ሁላችንም በህይወታችን አነሰን በዛም ትንሽ ኤክስፔሪየንስ አድርገናት የምንመጣት ነገር አለችና ሰዎች በጣም ስንቀራረብ ለምን መሰላችኋል ምን እናናቀው? ገብታችኋል? ሰዎችን በጣም በተቀራረብን ለመዋደድ እንደውም መዋደድ ነው አይደል ያለበት? ሰው መዋደድ ነው ያለበት። ሞር እየተቀራረበ በሄደ ቁጥር መከባበር መዋደዱ ነው መብለጥ ያለበት። ግን አስተውላችኋል? ከሩቅ የምታውቁት ሰው ወይኔ እሱማ እኮ በቃ ወይ ታዋቂ ሊሆን ይችላል፣ ሀብታም ሊሆን ይችላል፣ የስራ ሰው ሊሆን ይችላል፣ የሃይማኖት ሰው ሊሆን ይችላል፣ በተለያየ ዘርፍ ላይ እኛው በጣም የምንለው ሰው ሊሆን ይችላል። ተቀይሮባችሁ ያውቃል? ስታገኙት ያ የሰቀላችሁ ሰው ይሄ ሰውዬ ነው እንዴ? እንደዚህ ነው እንዴ? እኔ በጣም ብዙ እንደዛ አስቤ እንደዛ ሆኖብኝ ያውቃል። ስለዚህ እኛ ጭንቅላታችን የሚፈጥረውን ፒክቸር ነው እዛ ጋር እያወራን እያሳየን ያለ ነው ማለት ነው። ጭንቅላታችን ፒክቸር ይሰራል፣ ቪዲዮ ይሰራል፣ ኤዲት ያደርጋል፣ ጨርሶ እንዲህ ነው ብሎ አካብዶ ያሳየናል ማለት ነው። ከሰዎቹ ስንቀርባቸው ስራ የመስራት እድል ኖሮን አብረን የመገናኘት የማውራት አብረን የመሆን ሁኔታዎች ሲፈጠሩ እኛ ራሱ በጣም ሰዎቹ እንዴ እንደዚህ አይነት ሰው እንዴ እንላለን። ለምን ስንል ሰዎችን ቀርበን የምናይበት መንገድ ልክ ስላልሆነ ማለት ነው። ልክ እንደዛም በእኛ ህይወትም የሚመጡ በእያንዳንዱ እንቅስቃሴዎቻችን ውስጥ የሚመጡ ሰዎች በምክንያት የመጡ ናቸው። አንዳንድ ሰዎች አስተምሮ ሊያልፍ ይመጣል። አንዳንድ ሰው ደግሞ ረጅም ጊዜ በህይወታችን ይቆያል። የምር ወዳጅ ይሆነናል፣ የምር ቤተሰብ ይሆነናል፣ የምር ጓደኛ ይሆነናል፣ የምር በጣም የሚገርም አታችመንት ይኖረናል። አንዳንድ ሰዎች ደግሞ ታውቃላችሁ መልእክት ተልከው ይመጣሉ በህይወታችን። ተልከው በቃ የሆነች ነገር ሰርተውን ሊያልፉ የሆነ ነገር ትከሻችንን ሊያወፍሩት ምንሸከመውን እንድንችል አድርገው ይሄዳሉ። በእንደዚህ በተለያዩ አይነት ሰዎችና እኛም ለነሱ የተለያየን ሰዎች ሆነን በምንቀርብባት ዓለም ላይ ነው ያለነው። ስለዚህ እኛም ወደ ሰዎች ስንሄድ ይዘን የምንሄደው መልእክት አለ ወይ እንቀጥላለን በእነዛ ሰዎች ላይ ውስጥ ወይ ደግሞ ወዳጅነታችን ይቆማል ወይ የሆነ መልእክት አድርሰን እንመለሳለን ማለት ነው። ስለዚህ ሁሉም ሰው ላይፍ ላይ እንዳለው ሄደን ከሰዎች ጋር በምናደርጋቸው ኮሚኒኬሽኖች ሰዎች የራሳቸው ችግር አለባቸው፣ የራሳቸው ሀስል አለባቸው፣ የራሳቸው ሀሳብ አለባቸው።
ስለዚህ እንዴት ብለን ነው የምንግባባው? ለምን ከሰው ኤክስፔክት የምናደርገው ስንል ከሰው ኤክስፔክት የምናደርገው ነገር ከሰው የምንጠብቀው ነገር እዚህ ጋር ያለው እምነታችንን የሚያጎል ከሆነ ሆይ ለምን የሚለውን ነገር ራሳችንን መጠየቅ መቻል አለብንና እነዚህ ሰዎች እንደኛ የሚያስቡ የሚመስለን ሰዎች መርጠው እንደሚሰሙ አለመረዳት እኔ ገጠመኝ ማለት ነው። ሰዎች መርጠው እንደሚሰሙ አላውቅም። አውርቻ ይላል ድግብ ብለ በቃ አልኳቸው ብዙ ነገር አውርቼ ምናምን ከዛ ኔክስት ዴይ ምንም 2 ሰዓት አውርቼ ምናልባት የ5 ደቂቃ ወሬ አልሰሙኝም። ልባቸው ከኔ ጋር ነበር። ስለዚህ ሰዎች መርጠው ነው የሚሰሙት። ፋይናሊ ግን ሲገባኝ ጉዳዩ ለካ የራሴ ነው፣ የማንም ጉዳይ አይደለም። ጉዳዩ የኔ ነኝ፣ ማናጀሯ እኔ ነኝ። ስለዚህ እኔ ነኝ ለካ ስለዛ ነገር ሙሉ ኃላፊነት መውሰድ ያለብኝ። እሱ ነገር የተወሰነ ገባኝ። ከዛ በኋላ ከሰዎች ኤክስፔክት አለማድረግ ኤክስፔክቴሽን ምን ይፈጥራል? ብዙ በጠበቅን ቁጥር ከሰዎች ጋር እንድንቀያየም ያደርጋል። እኛ የጠበቅነውን እንዲያደርጉ ነው የምንፈልገው፣ ወይ እኮ የጠበቅነውን አናስረዳቸው አንነግራቸው እና እነሱ መሆን የሚችሉትን ነው የሚፈልጉትን ያደርጋሉ ይኖራሉ ማለት ነው። እኛ ደግሞ የምንጠብቀው እዛ የምንፈልገው ሌላ፣ እነሱ የሚሆኑት ደግሞ እዚህ ጋር። ከዛን ያ ነገር መሀላችን ላይ ያለውን ነገር ችግር ይፈጥራል፣ ወዳጅነታችንን ያሳጣናል ማለት ነው። ሰው ያለ ሰው አይኖርም እንደምናውቀው፣ ከሰዎች ጋር ነው የምንኖረው። እኔ ይሄ ሰው ማመን ቀብሎ ነው ምናምን በሚባል ነገር አላምንም እውነት ለመናገር። ምክንያቱም እኔ ከሰው ውጭ አይደለሁም፣ ከማህበረሰብ ውጭ አይደለሁም፣ ከህዝብ ውጭ አይደለሁም። ከሰዎች ጋር የምኖር አንድ ማህበረሰብ ውስጥ ተፈጥሬ ያለው ሰው ነኝ። በብዙ መልኩ ከሰው ጋር የምገናኝ ነገር ግን ያንን ነገር ግን ማኔጅ ማድረግ ባላንስ ማድረግ የሰዎችን ነገር ተረድቶ በቃ በተረዳውበት መልኩ የሰውን ባውንደሪ በመጠበቅ የኔን ባውንደሪ እንዳይነኩ አድርጌ ከዛም ተከባብረን ረጅም ጊዜ ለመሄድ በመሞከር አምናለሁ። ራሴ ላይ እውነት ለመናገር ጨርሻለሁ ያለቀለት ሰው ነኝ ምናምን እያልኩ አይደለም። ግን የተወሰነ ራሴ ላይ በዛ መልኩ ነው እየሰራ ያለሁት። በተቻለ መጠን የሰዎችን መብትና ፍላጎት አለመንካት፣ ከዛ ደግሞ የኔን ደግሞ ፍላጎትና መብት እንዲያከብሩልኝ ማድረግ። ከዛ በተረፈ የነዚህ አይነት ነገሮች ሲፈጠሩ ይሄ ኔጌቲቭ የሆነ ስለ ሰው ኔጌቲቭ የሆነ ነገር ማንሳት እናቆማለን። ምክንያቱም መጀመሪያው እነዚህ ነገሮች እንዲፈጠሩ ከሰዎች ጋር ያለን ተግባቦት ጥሩ እንዳይሆን ያደረገው የኛ የሄድንበት ርቀት ነው። መጀመሪያ ሰው ካጠፋ ቀጥሎ እየተማረ ነው የሚሄደውና እኔ በብዙ መልኩ ተመሬበት ነው ባይዘው ያለሁትና እኔ አሁን እግዚአብሔር ይመስገን የተወሰነ ሰዎችን ለመረዳት የምንሞክርበት መንገድ ቆንጆ ነው እና አይ ቲንክ ሴቶች እንደዛ ነገር ላይ ጎበዝ ነን ብዬ አስባለሁ። መቼም ስለ ሴቶች ሳላወራ ማለፍ ይከብደኛል ትንሽ። ምክንያቱም ጎበዝ ነን ይሄ ነገሮችን ፊት ለፊት ብቻ አይደለም የምንረዳውና ነገሩ ሰዎችን ፊት አይቶ መረዳት ነው የሚሉ ነገሮች ስላሉ ትንሽ አንደርስታንዲንግ አንቺን አሪፍ ነው እና እባካችሁ ወንዶችም እንደዚህ አይነት ነገር ልመዱ ለማለት ያህል ነው። ዞሮ ሰው መድኃኒት ነው። ሰው ይጠቅመናል። ከሰዎች ጋር ስንኖር የተለያዩ ነገሮች እኛም እንዳንጎዳ፣ ሰዎችን ልብ እንዳንጎዳ፣ እንዳይከፋን፣ እንዳናስከፋ በዚህ ልክ ባውንደሪ ተጠባቀን ብንሄድ ቆንጆ ነው። ዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ለብዙ ሰዎች እንዲደርስ ሼር አድርጉ። ላይክ ማድረጋችሁ እንዳረሱ፣ ከዛን የደውል ምልክቷን ንቁ። በጣም ነው የምወዳችሁ። ሀሳብ አስተያየታችሁን እቀበላለሁ። አመሰግናለሁ። ባይ